ቤርሳ ባላለሁ መረድ ማርሊ እስቲ ጸጉርህን አስነካኝ ይኸው ምንድነው የምትቀባው ስንት ጊዜ ቆየ አንቺ ቤርሲ እንዴ ምን ያርክሽ ነው ቤርሲ she is my mom ሜሮን መረድ ደስ የምትልጅ አለችሽ አመሰግናለሁ የፍልስፍና መጽሐፍ ፈልገህ ነው አይ የነ ማኪያቬሊ የነ ቶልስቶይ የነ ጎርኪ ክታቦች እየተሸጡ መጽሐፍ ቅዱስ ይጥፋ መጽሐፍ ቅዱስ ፈልገህ ነው ሶስተኛ ሱቄ ነው አጣው መጽሐፍ ቅዱስ ለምን እንክሽ ብሎ ለተሰበረ ልብ ቅዱስ ወጌሻ ስለሆነ እንክሽ ብሎ ለተስደቀላለ ፈልገህ ካጣ እኔ ልሰጥህ እችላለሁ ደውልልህ ሞባይል የለኝም ኦኬ እንዴው በዚህ ልትደውልልኝ ትችላለህ Thank you. You're welcome. Mommy, The Prince and the Cowboy የሚለውን መጽሐፍ አላገኘሁትም ሌላም ሾፕ እናገኛለን አንተ አገኘህ አላገኘሁም እሺ ባይ ገቡ መረድ አበሻኩ እንዴ በፍለጋ ራሴ ዞረ ግን በፍጹም ላገኝ አልቻልኩም እንዴ ሰማኝ እኔ ምን እፈልጋለሁ ብለ ወጣው መጽሐፍ ቅዱስ ነው ግማደ መስጊድ አንተ አይባል ዛሬ ሸዋንግዛ ሰው ተዋወኩ አረ እንዴ ቤርስ ያልጋው ላይ ብተኛ ይሻላል ሜሮኒ ይሻላል ማለት ዛሬ እንዴት ነው አልወትሮሽ ሜሮኒ ምን ላይ ነሽ መዝሙረ ዳዊት ላይ ነው እስቲ አንድ ሁለት ኖራቸው በጨነቀኝ ጊዜ እግዚአብሔርን ጠራሁት ወደ አምላኬም ጮህኩ ከመቅደሱም ቃሌን ሰማኝ ደቃ ይሄው እና የነሎች እየኖርኩ ነው የምትለኝ ወድጄ ነው ሸዋንግዛ እኔ እኮ ወንድሜ ልጠይቅ ከርቸሌ መጣው ግን ጸጉር አሳስቶኝ ነበር በኋላ አንተ መሆንህን ሳይ ድርቅ ብየቀር 2 አመት ሞላ አይደል 2 አመት ከርቸሌ ከተገናኘን አዎ
ተመላልሰህ ስለጠየቀኝ ሸዋን ግዛው በጣም አመሰግናለሁ። ኧረ እሱ ምንም አይደል እንኳን በህይወት ወጣ። ወይኔ ሻምበል 10 ዓመት ምን ማድረግ ይቻላል? በቃ ሁሉንም ነገር ከዜሮ እንጀምራለን። እንደሞተ እንደተቀበረ ነው። ለሱ ጉልበት አለኝ ብለህ ነው ሸዋን ግዛው? እኔም ከሰሜን ግንባር መሃል ሀገር የገባው ጊዜ እንደዛ ብዬ ነበር። በሻምበል ባሻ ማዕረግ ስንቱን ኮማንዶ እንዳላሰማራው አሁን በየቤቱ እየጾርኩ ምጣድ ጠጋኞኝ ይላል። ምጣድ ታዲያ ወታደር ሆነህ ምጣድ አመን ተምረህ ነው? ተምሬ ነው። ያው ታዲያ ትምህርት ቤት እንዳይመስል 10 ጊዜ ከዋቃና ከግርግዳ ጋር ያጋጨኝ ካፈረጠኝ በኋላ እንዴት ያለ ምጣድ ጠጋኝ ወጣ ይመሰለ። ለነገሩ ድሮም እኮ ሸዋን ግዛው በጣም ጠንካራ ጎበዝ ነበር። አልፈራም። ታዲያ እዛ ያልኩህ ቦታ እንዴት ነው ሸዋን ግዛው? ነገ ጠዋት እንሂድ። ነገ እንኳን የሥራ ምዝገባ አለኝ። እስቲ ከቀናኝ። ኧረ ምን የቴክኒክ ስራ ነው? አይ በፊልዴ ነው። ጥበቃዎችን ማሰልጣን። ይቅናህ እንግዲህ። አሜን። ይኸው ባይሆን ጠዋት እዛ ልሄድና ከሰዓት አብረን እንሄዳለን። መልካም። አንተ እንደ አዲስ አበባ አልናፈቀህም እንዴ? ኧረ እንውጣ። ተው እንጂ ምን ነክ? እንዴት ያሉ ዘመዶች አሉ ይመስላል። በዚህ ኩባንያ ውስጥ ያለን ሼር ጥቂት ነው ሳትሉ የምታደርጉት ነገር በሙሉ በእውነት ለኔ ትልቅ ሞራል ነው። ለዚህም ነው ዛሬ በ600 ሚሊዮን ብር ኢንቨስትመንት አዲስ የቀለም ፋብሪካ ለማስገንባት ከኛ ድርጅት ጋር በመደራደር ያለውን ኢንተርናሽናል ካምፓኒ እንድትቀላቀሉ እንፈልጋለን። እኛም ትልቅ ራዕይ ካላት ጠንካራ ሴት ጎን አብረን በመስራታችን ደስተኞች መሆናችንን ልገልጽልሽ እወዳለሁ። የአቶ ተመስገን ሀሳብ የኛም መሆኑን ያረጋግጥኩ። እንደው ለዚህ ለአዲሱ ኢንቨስትመንት ከኛ የሚጠበቅ ነገር ካለ ይሄንን ፋይናንስ ማናጀር አውጥ ነገር ቆንጆት። መልካም እየተደራደርን ያለ ነው የ600 ሚሊዮን ብሩን 20% በካሽ ወጪውን ሸፍነን በአገራችን ውስጥ የምናከናውነውንም ስራ ሰፊ ግምት ውስጥ በማስገባት የትርፉን 30% ተካፋይ እንድንሆን ነው። ይሄ ከእኛ ማለትም ከበርሰዓት ትሬዲንግ 120 ሚሊዮን ብር ይጠበቃል ማለት ነው። እርግጥ ከካምፓኒው ይሄን ያህል ብር ቢጠበቅም እዚህ ባላችሁ አክሲዮን ልክ ከአራታችሁም ሼር ሆልደሮች የሚፈልገው ገንዘብ 20% ብቻ ነው። የ120 ሚሊዮን ብር 20% መሆኑ ነው። 24 ሚሊዮን ብር ማለት ነው። ይሄ ደግሞ እያንዳንዳችሁ 6 ሚሊዮን ብር ይጠበቅባችኋል ማለት ነው። ታክስ ፍሪን በተመለከተ ተጨማሪ ማብራሪያ ብናገኝ። እንግዲህ መንግስት 30,000 ካሬ ሜትር ቦታ ሊሰጠንና ከቀረጥ ነፃ እቃዎችን እንድናስገባ አስፈላጊውን ሊተባበረን ዝግጁ ነው። ምን ያህል ጊዜ ይፈጃል? ግፋቢ 3 ወይም 4 ወር። ዛሬ ነው በታን ያለም አይለመደ ነው ማለት እቺም በቃ ሳጫርስ ነው ከዚህ ግቢ ልቀቅ። አረ ግዴ ነው አሁን ነው የምጨርሰው። ሄሎ ካርዱ ታልከው ያ አሳው የምንደካ ያ ማለት መጣለን ሰብረው እንዴ? በል በቃ ማታ እንገናኛለን። የቃስቃስ ረጋሰ ከነበለ ልጅ ምንድነው ጉዱ? መጣዱ ይለይለት እንዴ? አረ ይሄ ቆርቆሮ ነው። ቆርቆሮ አረ አገኘው መጣዱ ጎሽ በቃ ደውልላት እንግዲህ ደውልላት። እሺ እኔ ግን በሪኮሜንዴሽን ፕሮፌሽናሎችን ብቻ ብትቀጥሪ ደስ ይለኛል። ሌሎች ሲሆን ማስታወቂያ አውጫ፣ በዛውም የስራ እድል መስጠት። በማስታወቂያ መቅጠር ይቻላል ግን ወይ ምን
ምን ችግር አለው? አቶ ጋየው ገጋር ሲሄድም እንደ ገንዘብ አቤት አንዴ መልሼ እደውላለሁ። ወይዘሮ ሜሮን እንፈልጋት ቀጠሯለ አሁን በስልክ አግኝቼ Hello. አስገቡ ያልኩት ሰው ባለ መጽሐፍ ቅዱሱ ስሚ ዛሬ ስፖርት ነው ሄዳለን። ኦኬ ሰበካው ካላቆየሽ አይ ታዲያስ ቁጭ በል ፕሊዝ። እሺ እንዴት ነህ? ይመስገነው ነው። ፈጣሪን በግድ የምታመሰግኑት መስላል። ባላመሰግነውስ ምን ይቀርበታል ብለሽ ነው? እሱን መጽሐፍ ቅዱስ ውስጥ የምታገኘው ይመስለኛል። ቅርታ ማለት ያስተያየትሽ በሚገርም ሁኔታ ወንድሜን ትመስላለህ። ይሄን ያህል ቁመና፣ አይን፣ ጠይምነት እሱ ግን አፍሮ ነበር። በህይወት የለም። በኢሃፓ ጊዜ መሆን አለ ታምናው አፍሮ ነበር አልሽኝ። ያኔ ነው በራችን ላይ ገደሉት። በደንብ ታስታውሽ ነበር? አክቹሊ በጣም ህፃን ነበር፣ ግን ሌላው እንደምስላል ነበር። ጾም ድረሶች ፋንቱ ይባላል። ሶሪ መጥፎ ትዝታ ውስጥ ከተትኩሽ። ማማ ብታይ በደስታ ትሞታለች። ወይ የሚቀጥለው ቅዳሜ የቤት ምርቃት ነገር አለብኝ። ጋብዝ ትችላለህ? ይመቸኛል። ደስለኝ። በነገራችን ላይ ልጅሽ እንዴት ናት? ቤርሳቤ ሰው እንዴት አረሳው? I'm gonna stick out my tongue now. You know what? I wanna make you come. ለምን አውቀው ያበላሽት ይመስለኛል። ምን ማለት ነው? አጅሬ ምጣዶቻ ምን ሰራላችሁ አይመስለኝም። አከም ባሎ ነገር ሳትላ ጫፋው ትልፍልፍ ነው መለዮ ቀዳዳ መታተሰራይ ዳለሽ ሜሪያር ምዴ ትርንጎ ሙት ባለጌ እኮ ልቂ አዲሱ ጓደኛ እንዴት የት ይባታ የሚመስለው? መረድ አዲሱ እኮ አይደለም፣ አብሮ አደጌ። እሱ ምጣድ ሰራተኛ ነው። ያረሱ 10 ዓመት ታስሮ ከተፈታ ሳምንትም አልሞላ። እዲያ እንደው ግን ጅንን ቢጤ ወይ ድራፍቱን ደጋግሞ አይጠጣ እንደው ተበጣጥሶ ወውቱ ነው። እንዳልኳችሁ ነው፣ እንደነገርኳችሁ እንግዲህ ትልልቅ ሰው ነው የሚመጣው። እንደዋችሁ በጸጥታ ነው፣ መጫጫ የለም። ምንድን ከሜቴ ጋር እኮ ስብሰባ ላይ ነን። ምን? ስብሰባ ላይ እኮ ነን።
ሜሮን እየመጣች ምንድነው እሱ ማማ ስለ ውዱ መስተንግዶ እየነገርኳቸው ነው የሚያረጉትን ከመስተንግዶ የሆቴል ባለሙያዎች ቀጥሬ ያለው ብዬሽ የለም አይ የወጥ ቤቱ ጉዳይስ እሱንም ተነጋግሬ ጨርሻለሁ ታዲያ እነዚህ እዚህ ታጉረው ምን ይሰራሉ እረፍት ይጧት ይልቅ ስንቄ ራታክ ሲተኛ ይዘው ትንሽ ቆየ ሳታት ቁጫች እኔስ መቤቴ ና ሲተኛ እኔ አልፈልግም ምንድነው አንተ መስሎክ ነው እኔ ኳል ገባኝ ቆይ ምንድነው ምኑ ኦ ስማ የለውም እንዳይባል ጺሙ ግጥም ብሎ አንቺ ምትርንጎ ዝታው ዝም ብለሽ ትናገራለሽ ታዲያ ምንድነው ፈታ ይበላ እስቲ ፈታ በል ፍርንጎ እኔ መች ታሰብ ታስረማ ተፈታ ሰማን እኮ እውነቴን ነው ማንዴላ እንኳን 30 ዓመት 40 ዓመት ታስሮ ሲፈታ ላየም በቴሌቪዥን ሲደንስ ይው ይደንስ ሻል ድራፍ እንደዛ ነው ሎሚ ኑሮ አዎ እሺ ግን ቆንጆ ለምን አልነገርሽኝም ምኑ በዚህ ያለ ቃይ ቤት ምርቃት ላይ እንደዚህ አትሌት መስዬ ያሰናት ማርያምን ለራሴ በቱታ አልጠበቅኩሽ ምን ሆነሽ ነው ማቀዳሜ ስለሆነ ቀለል ማለት ነበር በእናትሽ ቤት እንሂድና ልብሴን ልቀይር 10 ሰዓት ሊሆን እኮ ነው እቤት አዎ መኪና ይዘሽልኝ እንዴ ታዲያ ምን ችግር አለ መጀመሪያሽ ስጦታውን ለምራሽ ለምን ያንና ነው ራስታ ለምን ምን ችግር አለበት በቀደም ለታራስተ ቢሮአችን መጣል አልኩሽም ማትከርሽኝ እኮ ቢሮአችን ክላስ ፈርማ ስገባ ማለት ነው ተረጋግቶ ወንበር ላይ ተቀምጦ ቡናውን እየጠጣ መጽሐፍ ቅዱስ ይሰብክልሻል ራስታው ተጀንጅሎ ነው መሰለኝ የመጣው ተጀንኖ ነበር ግን የሆነ የሚመች ነገር ሚሮንም ተመችታ ሳይሆን አይቀርም ተመስጣ አይኔ ነው እያየችው ነው እና ይሄን ገዝተን ነቃነብሽን በላት ነው እንደምትረስ ቀለልሽ ነው ሌላ ነገር አምራጭ ኮተሎ ያችን ሽንት ታይሻል ታምራለሽ በጣም ታራ ችግር የለም አላረፈርንም አይደለ አይ ዟረፈ በቃ ንግባ ቆቆ መጣ ወዴት ነው መጣ ይኸው ምንድነው ቀይ ቢኖ እኔ ሻምበል ባሻ ሸዋንግዛው ባዶ እጃችንን ማንገባም እኛ ከማን እናንሳለን ለዚህ ቤት ቢኖ ምን ነካ ለሷም ለኛም ክብር እኮ ነው የለውበትም ንግባል ቢኖ እንዴ አቤት ወዴት ነው እዚህ ማለት እዚህ ነው እዚህ ተጠርተን ነው ማ እናንተ እዚህ እኮ ነው ወይዘሮ ሜሮን ጋር ተጠርተን ነው ማን ልበል መረድ ይባላል ቆይ አንዴ ጠብቅ
እንደ አፉፋ ነበር ሰማይ መስቀል። ይሄ ኮስማና ምን ያርግ እሱ ስራው እኮ ይሄንን ከኋላ ያለውን ቤት አይቼ ነው እንጂ በቴስ ግቡ ተብላችኋል። ይቅርታ እሱ ነገር እዚህ ቆይላችሁ። ይሄ እኮ ስትመለሱ ተወስዱታላችሁ። የኔ ወንድ ይቆይ ስል በቃ ስጠው ይቀመጥ። ምን ማለት ነው? ስጠው አረ ራስታው እዚህ መጣልሽ። ይሄ ነው እንዴ? ታዲያ ቼኩ ቤራ ገባል። አባና ኩባ መስሎት ይሆናል። ጠላውን ያዘልሽ እንዴ? ቢራኮ ነው አይተተተች ነው እንዴ? ብቻ ኮሾ ሲጋራውን ለኩሶ እንዳያጠነባ ራስታው እኮ ነው። እንደውም ያችን ነገር በለኮሰና ሙድ ባስያዘው ወይ አረፈንጂ አይ ምን ይሄን የመሰለ ኮሮጆ አዝለ ትመጣል። አረ እንደው ባልመጣ ይሻለኝ ነበር። አቤት። እሱ የኔ ስራ አይደለም። እቃው ከቱርክ ጅቡቲ ወደብ ገብቶ የለም እንዴ? እናሳ እኔ ከመርከብ ላይ ተሸክሜ እንዳወርድልህ ነው የምትፈልገው? በ8 ቀን ጊዜ ውስጥ አዲስ አበባ መጋዘን እቃውን አስገብተህ ሪፖርት እንድታደርግ። ቻው። የሰውን አለባበስ እያየሁ እንደዚህ ለብሰን ከምንመጣ ራቁታችንን ብንመጣ ይሻለናል። እንዴ የቆራጣሽ ቦቀጣይ ስልኩን ይዝጋብኝ። ይሄኔ ምጣዱን እየፈቀፈቀ ይሆናል። ይልቅ ኮረንቲ እንዳታስይዙ። አረ ይሄ አከምባሉ ሄሎ አቤት። ትርንጎ ነኝ ከሳላይሽ ቡና ቤት ምን ታከብዳለህ? አቤት ማን? ትርንጎ እኮ ነኝ ብትል ሞጠሞጣለህ። አሁን አይመቸኝም። ትንሽ ቆይቼ ልደውል። ምን አባክ ያስደውልሃል? ይልቅ ማታና ከፈለክ ሹሩቤንም ይዘውና ጅቡቲ የሚመላለሰው ጓደኛዬ አሽሮኝ ሄዷል። ጅቡቲ ነው እቃው? ኦኬ አይ ጥሩ። እሺ የዱባይ ስልክ ይቅርታ ነጋዴ ነው። ዱባይ መላለሰው ከመቃወት ይሻላል። ጄሮኒ ወይ መሸኮ እንግዶቹ ራት ያንሱ እንጂ ማለት ትንሽ ደቂቃ ይጠብቁሽ። አንድ 10 ደቂቃ መጠብቀው እንግዳ ስላለ። እሺ እኔ የምልህ እነዛ ሁለቱ ያንቺ እንግዶች ናቸው? የኔ እስቲ ጸጉራውን በደንብ ተመልከቱ። እሺ ነይስ ወይ በሞትኩት ጸጉሩን ትንሽ ቢቆረጠው ቁጭ ፋንቱን እኮ ነው። ወይ ምስኪን። እስቲ ሄጂ ሳንሳም ነው ወይ በኋላ አስተዋውቅሻለሁ። ይልቃውን ጋብዣቸው። እሺ ወይ ጉድ Don't የሰው ቦርሳ አምዬ አንቺ መስሎኝ እኮ ነው። ኖ ውጪ
She's strong, right? Sorry, Mommy, I don't remember touching it. See him on the news bag. Percy, ik vind dat ik in shimmen toch? በእውነት ሜሮን በጣም ግሩም ቤት ነው የገዛሽው። አመሰግናለሁ። እራት ተነሳ። ተመስገን። መጎንጨት ነው የምፈልገው። ለሜሮን ንገራት፣ ጠርሙስ ሙሉ ኮኛክ ይዘጋጂ፣ አሳው እየመጣ ነው በላት። እንዴት ድባችንን እየጠጣን በነፃነት እንጠጣለን። ይኸው ትርንጎ ሙት እንደ ነፃነት ያለ አረባከስ እንደለደሰ ጉረኛ የጆሮ አምላክ ነው። ስማ፣ ለምንድን ስልኩን የዘጋብኝ? ንግግር ልክ አልነበረማ። አንተ ለሷ ጠበቃ መሆንህ ነው? ሜሮንን እንደዛ ማለት አልነበረ። ነበረብህ። በጥፊ ነበር ማቀርናት። በል እባክህ ሰካራም። ልዛክርስ ወንድ እኮ ነኝ። እውነት 80% አክሲዮን ያላትን እመቤትን እንደዚህ አትላለህ? ምን አልኩ? ያውም በቤቷ ልብላሽ አላልኳት። እንዳለች ታውቃለህ? ምን አቅላታለሁ? ጥንብራ ዞሮ ነበራ። ኦፍ ኮርስ ተጥቼ ነበር፣ ግን ምን አለች? ይህ ፈርስ ለእስር ቤት ስለማይመች ተጠንቀቅ፣ አስጠፈንግሃለሁ። ማንን? እኔን? ይልቅ ሰክሬ ነው ብለህ እግሯ ስር ወርቅ ይቅርታ ጠይቃት። አላደርገው። ምን ችግር አለው? አረብ ሀገር በድብቅ አረቄ ሽት ያጠራቀምከውን 5% አፍንጫ ላይ ተወርውርላለች። አንተ አባይ መሰለ ስራ ሰርተህ ያዋርሻ የጀመርክ አትመስልም። እንደኛ አቅምን አውቀ መቀመጥ ነዋ። ወይ ግን በዚህ ሰዓት በጣም ለስላሳ ጠዋትም ቢሆን
የአይሪሾችን ቀይ ማርቲኒ ጣዕም አለው። አምሮ ነው። እሱ ትንሽ ጠንከር አይልም? ወል እሱ ከ45% በላይ አልኮል ነው። ሊከርስ ውስጥ ትሰራ ነበር? እንደው ለቴ ከመታሰር በፊት ትሰራ ነበር? መምህር ነበርኩ። እውነት? እውነት። የምን አስተማሪ ነበርክ? ተርበስብተህ ልትሞት እኮ ነው። እንዴት? ውሸት በፍጹም አትችልበት። ውሸት? ካፒቴን ሞት አትችልበት። ፔርሲ ቦርሳህን ከፍታ ፎቶግራፍህን በማየቴ በጣም ይቅርታ። ኦኬ። በዝምታና በእርጋታ ውስጥ ብዙ ነገር እንዳለ ያገኘው ለታውቄ ነበር። ሜሮን እኔ ልሂድ። ምንም አላሰብኩም። ምቾት ተሰምቶኛል። እንዴት? የዶላርና የኮንቴነር ጋጋታ የሌለበት ነፃ ጨዋታ ሲያምር። ለምን ማለቴ አውቅም አልፈልግም። ሜሮን ብትፈቅጂልኝና እኔ ካፒቴን መርዕድ እንዴት ደስ ይላል። ወደ ራስታነት መቀየር። እስር ቤት ለምን ታሰርክ? በእናትሽ ሜሮን በእናትህ መርዕድ በ77 ዓመተ ምህረት ከአየር ኃይል በአብራሪነት በማዕረግ ተመረኩና ለ3 ዓመት ከ6 ወር የጦር ጀት አበረርኩ። ከዛ ኢትዮጵያ አየር መንገድ ገብቼ እስከ 81 ዓመተ ምህረት ድረስ የመንገደኞች አውሮፕላን ሳበር ቆየውና የሃይስኩል ጓደኛዬ የነበረች ልጅ አባት ጀርመን ሀገር ቦኒ ኤርዌይስ በዋና አብራሪነት አስቀጠሩ። በኋላ ልጅቷ እጮኛ የሆነች ሊሊ ትባል ነበር። ጠይም የደስደስ ያላት ልጅ? ያው በኬሚስትሪ ሁለተኛ ዲግሪዋን ሰርታ ፓስተር ውስጥ ያን ክፍል ኃላፊ ነበረች። ያንተስ ቤተሰቦች? የኔ ሐረር ጀጎል ውስጥ የሚኖሩ ጎስቋላ ወላጆች ነበሩ። አየር ኃይል ውስጥ የመኮንኖችን ልብስ እያጠብኩና እየተኮስኩ ነበር የተማርኩት። ቦኒ ኤርዌይስ እና የኢትዮጵያ አየር መንገድ ስለተስማሙ አዲስ አበባ ላይ በረራ ጀመረ። ከዛ ተጋባችሁ? ኦፊሻሊ አልተጋባንም። በሊሊ ነገ ዛሬ ማለት ሰርጋችን ብዙ ቆየና ድንገት የሰርጋችንን ቀን ወስና ፕሮግራም ማውጣት ጀመረ። በጣም ትልቅ ውሳኔ ነው። ደስ ይላል። በውሳኔያችን ማግስት ቺካጎ ፍላይት ነበረኝ። በረር አየሩ ትንሽ ችግር ስለነበረው በረራችን አሰልችኝ። ወደ ሆቴላችን ስንገባ ሻንጣችንን እንጎትተው የሞት ሞታችንን ነው። ለመተኛት አስቤ ኮቴን ሳወቅ ድንገት የመኝታ ቤቱ መጥሪያ ጮኸ። Good evening, sir. Good evening.
Sorry, sir. Somebody wants to talk to you. Excuse me. Who is that? His name is Mr. Merciful. I'm sure you are Captain Marugi. You are. Where is he now? He's room 705. He's waiting for you. Thanks. You're welcome, sir. ኮኛክ ፍላይታችን አድካሚ ነበር። መቼም አውሮፕላን አዲስ አበባ ሲገባ አልፎ አልፎ ሊሊን ትጎበኛታለህ። ትጎበኛታለህ? ከአውሮፕላኑ ቀድማ መኪናዋን ይዛ እኮ ነው የምትጠብቀኝ ጋሽ። አሁን ሰርጋችሁ ለመቼ ሆነ? ከ6 ወር በኋላ መቼም እንደሚገኙ እርግጠኛ ነኝ። ገና የኢትዮጵያ አየር ክልል ውስጥ መግባቴን ሳስበው ይነዝረኛል፣ ቅርቅር ይለኛል። ግን ደግሞ በአንድ በኩል የአንድ ሴት ልጅ ሰርግ። ግን እንደው ጋሼ ጥላቻው ህዝቡን ነው ወይስ ሀገሪቱን? ምናልባት መንግስትን? ይሄኛውን መንግስት ስለማላውቀው አልወደውም አልጠላውም። ቢያንስ ያንን ሰውዬ ስለነቀለልኝ ፍቅርም ባይሆን ውለታ ያለብኝ ይመስለኛል። አገር ላልከው ለኔ ሀገር ህዝቡ ነው። ለናድደኝ ህዝቡ ነው። ሚያስጠላኝ ህዝቡ ነው። ያሳዝነኛል። በዛ ላይ ደግሞ በነገራችን ላይ ከቬና መቼ መጣው? ዛሬ ቆንጆ የገባው አንተ ፈለገ ምን ነው ወደላ? ኧረ ሰላም ነው። ከ3 ቀን በኋላ አንተ አውሮፕላንን ይዘህ ወደ አዲስ አበባ ትበራለህ። የኔ መስመር አርጀንቲና ቦነስ አይረስ ነው። እሱ መስመር ተሰርዟል። ጋሽ መቼም ከኦስትሪያ ድረስ የሚቻል ይነግሩኝ አልመጡም። ወደ አዲስ አበባ ስትሄድ አውሮፕላን ላይ ትንሽ ችግር ያጋጥመሃል። መጥፎ ትንቢት ነው ጋሼ። አጥብሻለሁ። ምኑ ችግሩ? አልገባኝም። መረድ እድሜ ልኬን የለፋሁበት ነው። ከልጄ ባል በላይ ለማንም አደራ የማልለው ጉዳይ። ምንድነው እሱ? አዲስ አበባ እንድገባ የምፈልገው ቃል ላይ ታዲያ እኔ እስቲ አንድ አይሮፕላን ዴስቲኔሽኑ ውጪ እንዲያርፍ የሚያስገዱት ነገሮች ምን ናቸው? ጠለፋ፣ የነዳጅ ማለቅ፣ ከባድ የአየር ብልሽት፣ ድንገተኛና ከባድ ነው። ኦፍ ኮርስ እሱም አንዱ ነው። ቬሪ ጉድ። እንግዲህ ያው ሊቮሊያ የአየር ክልል ውስጥ ስትገባ አንዱ መንገደኛ በጠና ይታመማል። እሺ ሊቮሊያ ትልቅ ደሴት ነው። አይ ኖ። እዛ የላንዲንግ ፈቃድ ትጠይቅና ይፈቀድልሃል፣ ታርፋለህ። ከዛ በሽተኛው ወደ ሆስፒታል ይሄዳል። አንተ አይሮፕላን ይዘው ወደ አዲስ አበባ ትሄዳለህ። እቃውስ እዛ ያሉት ሊቮሊያ ካርጎ ሰራተኞች ጉዳይ ነው። ዶንት ወሪ። ይሄ በጣም ከባድ ጉዳይ ነው። ያስረጀኝ ስራ ነው ብያለሁ። ድፍረት አይሆንብኝና ምንድነው ቃ በጣም ጠቃሚ ግን እንዳይገባ የተከለከለ ቃል ላውቀው ብችል ግድልም ለጊዜው አታውቀው ይሻላል። ኦኬ እሺ። አዲስ አበባ ከገባን በኋላስ? ከዛስ? በቃ ወደ ቤት መሄድ። ከሳምንት በኋላ 5 ሚሊዮን ብር ሊሊ አካውንት ውስጥ መግባቱን መረጋገጥ። 5 ሚሊዮን ማለት አሁን ነው ቤት አለ የምትኖሩት? ቢያንስ ቤት ይገዛላችኋል። ይቅርታ ይሄ ነገር ቢቀርብኝ፣ ምክንያቱም
እሺን ምን ሁኔታው ስለቀፈፈኝ ግን እንቅልፍ ባይኔ ሳይዞር አደረ። ሆን ተብሎ የተቀየረ ፍላይት ነበር። በረራ ወደ አዲስ አበባ መቀየሩን ሲሰሙ ካቢን ክሮቹ ጠቅላላ መደሰት ጀመሩ። በተለይ ረዳት ፓይለቱ ሻምፓኝ ከፍቶ ጋባ። አዲስ አበባ ውስጥ ትልቅ ስቴሽነሪና ትልቅ መቀመጫ ያላት ወዳጅ ነበረችው የሆነ ቀይ ማታ ለመብረር ዩኒፎርሜን ለብሼ ስሰናዳ ከሪሰፕሽን ተደወለ። This is reception, sir. Okay, go on. Sir, you have a guest waiting for you in the parking lot, inside the limousine. His name is Mr. Ephraim? Maybe you are on the wrong line. You know, I'm Captain Merrill. Yes, I know, sir. The bellboy is waiting for you outside your door. All right, thank you. You're welcome, sir. Ato Ephraim. ካፕቴን ጊዜ የለንም። አማቻ አቶ መስፍን ቢያኝ ጆንያ ሙሉ ጥይት ያስቆጥርብኛል። ምን ሚሽንን ነገር አይደል? የምን ሚሽን? ለመሆኑ ሊቮሊያ ደሴት ላይ የሚጫነው እሽግ ሳጥን ምን እንደሆነ ታውቃለህ? ሰውዬ ስለምን ሳጥን ነው የምታወራው? አውሮፕላኑን የምታሳርፈው ለሽርሽር መስሎ ነበር። ቆይ አንተ ግን ማን? የቡድኑ አካል ነበርኩ። ህሊናዬ በሐሳብ ከሚፈነዳ ራሴ ነገሩን ላፈንዳው ብዬ ነው። እንደሚገሉኝ ያውቃለሁ። ግን አንተ በምትቀበለው 5 ሚሊዮን ብር 5 ሚሊዮን ህፃናት ሲያልቁ ከማይ በሞትስ 5 ሚሊዮን እንዴት? የሰለጠኑት ሀገራት የኒኩሌር ዝቃጫቸው በእነሱ የባህር ዳርቻ በመርከብ ተጭኖ እንኳን እንዳያልፍ ወደባቸውን በሚሳኤል እያስጠበቁ አፍሪካን ግን የዝቃጫቸው ማራገፊያ ሊያደርጓት የሙከራ ሚሽን ጀምረዋል። እነማ? እንደ አማቻ ያሉ ሆዳሞች ተሰባስበዋል። እኔም አንዱ ነበርኩ። ግን በቃኝ። የምን ዝቃጭ ነው እሱ? በተቀበረበት ሆኖ to the unknown kilometer radius ህይወት ያለውን ፍጥረት ሁሉ መርዞ የሚገድል እጽዋትን አድርቆ ሽቦ የሚያደርግ አምሮን ፉዞ በማድረግ ትውልድ ሁሉ በ30 እና በ40 ዓመት እድሜው እንደ 3 ዓመት ህፃን እንዲያስብ ነፍላ የሚያደርግ የኒኩሌር ዝቃጭ እሱን ጭና አዲስ አበባ ግባ ነው የተባልከው። ምን አልካቶ? ሂሮሺማና ናጋሳኪ ላይ ቦምቡ በቶን ሰዓቱ አንጨርጭሮ ጃፓኖቹን የፈጃቸው ሳያንስ ዛሬ ደግሞ እኛን አፍሪካውያንን እያዘገመ ከምድረ ገጽ የሚያጠፋ የጥፋት መርዝ ተሸክመ ግባ ነው የተባልከው። Oh my God. Trust in God, but look you come. ካፕቴን ለተማረ ሰው ከዚህ በላይ አልናገርም። ትንሽ መኖር ስለምፈልግ አሁን ሄዳ አሜሪካ መልቀቅ አለብኝ። ካልሆነ አውሬዎቹ ኤፍቴ ላይ የምታየው አጋጣሚ ራሴን አሞኝ ከስብሰባ በመዘግየቴ ብቻ በሌላ ተጠርጥሬ የገዛ ሚስቴ ናት ባልኳት ሴት ያደረሱብኝ ነው። አሁን ግን ዘልዝለውኝ ስለማይበቃቸው ከትፎ ይበሉኝ እኮ እናቶ መስፍን እዚያኔ ዲያብሎስ ማትጥራብኝ። በዳቅሟ እየተንደፋደፈች ያልፍልኛል ብላ የምትዳክረው ኢትዮጵያ የሀገራት ቁንጮ እንዳልነበረች ቀን ጎድሎባት ቁርጭምጭሚት የሆነችው ሀገር ዛሬ የዓመት በጀቷን ሳይቀር በእርዳታ እየሞላች በነገ ልጆቿ ላይ ተስፋዋን የጣለችው እናት ልጆቿ ይለቁ ካልክ እንዳሻው ኖ ካፕቴን የሙከራ ሚሽን ከተሳካ ከ10 ዓመት በኋላ ሀገርህ የምታበቅለው ሁሉ መርዝ
የምትወልደው ሁሉ ማያድግ ጭንጋፍ ቢያድግም ነፈዝ የሚሆን ዜጋ ነው። ኧረ በፈጠረ ስለምንድን ነው የምታወራው? ማውራ ምጽአት ነው መርድ። ዝቃጩ መጣል ያለበት ካዲድ በወፈረ ኮንቴነር ታሽጎ ህንጻ በሚያል ኮንክሪት ተደልዞ ሰው ልጅ ከማይደርስበት ብቻ ፋርቱ ዘ ስፔስ ጠፈር ላይ ነው። አማችና ግብረ አበሮቹ ግን እንደ ኮንጎ ጫማ በሳጥን አሽገው ስንዝር ታልቆፍረው ሊቀብሩት ነው። the ball is in your court, Mr. Captain. እርግጠኛ ሆነ ነው የምታወራኝ ወይስ ይሄ ነገር ሀገር ውስጥ ቢቀበር ንጹህ እየጠጡ ውሸት ዘርቶ ለመቃ ሚሊዮን ዓመት መጠበቅ ይኖርባል? የቡና ሀገር የስንዴ የገብስ እናት የበቆሎ ትረሳዋል። መርዝ ብቻ ሞት ብቻ ፔሬድ ና ፕሊዝ ካፕቴን አማችን አትታዘዙ አደራ። ኢትዮጵያ አምላክ የኒውክሌር ዝቃጭ በኢትዮጵያዊ ለኢትዮጵያ ተላከ ነው የምትለኝ? እሺ ከዛ በኋላ ምን ሆነ? ሰውየው ሲያወራኝ ምን ትዝ እንዳለኝ ታውቂያለሽ? ጃፓን ለቪአይፒ በረራ የሄድኩ ጊዜ ሂሮሺማን ለማየት እድል አገኘሁ። ሙዚየሙ ጥብስ እስከሚሸት ድረስ አቶሚክ ቦምብ የሰራውን ጥፋት አይቼ ከ140,000 ሰው በላይ ወደ ከሰልነት የቀየረው ሕፃናትን እንደ ጧፍ ያነደደ ሴቶችን እንደ ሻማ ያቀለጠውን ምጽአት ጃፓኖች ለትንግርት ያሳዩት። እኔ ጭንቅላቴ ሊፈነዳ ነው መረጅ። ይብቃን። ያማሃል። ከቺካጎ ተነስተን ብዙ ከበረርን በኋላ ሊቮሊያ ደሴት ልንደርስ 30 ደቂቃ አካባቢ ሲቀረን አውሮፕላን ውስጥ ግርግር ተፈጠረ። Captain, we have a problem. One of our passengers are critically sick. Okay, please go and ask the passengers if there is any physicians on board. Ladies and gentlemen, unfortunately, one of our passengers is critically sick. If there's any medical doctor on board, please. ክቡራትና ክቡራን መንገደኞቻችን እንዳጋጣሚ አንድ መንገደኛ በድንገት ስለታመመ ከማዕከላዊ የጤና ባለሙያ ካለ ደቂቃ በላይ ከቆየ ድረኞች ናቸው። Oh my god, he's dying. Go into the taxi. Captain Merritt, he's dying. Could you tell the passengers to calm down? We'll be flying over Livolia, Iceland after 30 minutes. Why don't we request emergency landing? That's a good idea. Go ahead. Thanks God. We got permission from Livolia, Iceland. Okay, go and check the patient first to decide that. Captain, I don't think he's gonna make it. Let us descend and get ready for landing. Captain, would you please say something? Ladies and gentlemen, this is your captain speaking.
We'll have an emergency landing to get an assistance for our sick passenger. All everything will be alright. Are you okay, Captain? Is there anything happened? What worse can happen than losing a human? We are now on 30,000 feet. Are you not planned to descend? Of course I am. Did you notice the altimeter? Are you okay, sir? Would you please go and check again the pressure, then we will decide. አምስት ሚሊዮን ህጻናት ሲያልቁ ከመርዝ ያስጠላኝ ባለና ቁራን መንገደኞቻችን በድጋሚ ዋና አብራራችሁ ነኝ። ሊቮሊያ ደሴት ላይ አየሩ ስለተበላሸ ማረፍ አልቻለም። ስለዚህ በቀጥታ ወደ አዲስ አበባ በረርን። ከ3 ሰዓት በኋላ እዚያ ደርሰን Ladies and gentlemen, this is your captain. ኢትዮጵያ ክልል ስንደርስ የኮክፒቱን በር ከፈቱት። Do you want us to land carrying a dead body? Has he died? Not yet, but he won't die. You should have landed the plane. You see, I am in charge for this aircraft, okay? Do what I say. Now we're landing. Get ready. I understand that. I'm talking about human life. Just shut up. እና ዝም ብሎ አዲስ አበባ ገባ ነው የምትለኝ? እሺ ቆይ ሻባይ ረጋ በል እንዴ፣ ረጋ በል አልኩህ እኮ። እሺ አባ አጥንት እስኪወቅሰኝማ አልጠብቅም። ያለ እናት ያሳደገኝን የአባቴን ቅስም ሰብረህ አባቴ ቤት መተህ ስትተኛ ትንሽ አታፍርም? አባቴ ቤት ሊሊ ብለሽ ማታውቂውን አባቴ ቤት ደባልነት እንዳይታወቅ ብዬ ዝም ብልህ አባቴን የረሳሁት መሰለህ? ምን እያልሽ ነው ሊሊ? ህይወቱን ሙሉ የለፋበትን ጉዳይ ገደል ትከተዋለህ? ሊሊ አደገኝነቱን አላወቅሽውማ። አደገኛ ለአንተ ሁሉም ነገር አደገኛ ነው። ፈሪና ቦምባቃ ስለሆንክ ብቻ ነው በቃ። ስም ይገባሻል። እየተሳደብሽ እኮ ነው። ሊሊ ጮኛሽ እኮ ነኝ። አንተን ለማግባት ባህል አይፈቅድልኝም። ምን ማለት ነው? ኢትዮጵያ ውስጥ ሴትና ሴት አይጋባም። ሴታ ሴት ነህ አንተ። ሴታ ሴት መታሰር እሷን ከመምታት ጋር የተያያዘ ነው? ነው። በማግስቱ ጠዋት ሊሊንም የአባቷንም ቤት ትቼ ልወጣ ሻንጣዬን ሳሰናዳ ፖሊሶች መጡ። ይቅርታ አጣበ ተፈልገው ነው። ማኔ ካፒቴን መረጃ አይደለ? አዎ ነኝ። ምክንያቱም ማወቅ ይቻላል? ዝርዝሩን እዛው ታውቀዋለህ፣ ግን ትላንትና ይዘው ከመጣው በሽተኛ መንገደኛ ጋር ታዲያ እሱ ዛሬ ሊነጋጋ ሲል ሞተ። እንዴ ቆይ የእውነት በሽተኛ ነበር እንዴ? እስከ ዛሬ ድረስ እኔም ያልገባኝ ጉዳይ ቢኖር ወይ መከራ። ሲፈረድብኝ ወር አልቆየም። ሆስቴሶቹ፣ ረዳት ፓይለቱ፣ መንገደኞቹ ሁሉ እየተሻሙ መሰከሩብኝ። እኔ ምንም አማራጭ ስላልነበረኝ አመንኩ። ለምን ማለት ጉዳዩን ፍርድ ቤት አጣራኋልና 15 ዓመት ፈርዶብኝ ከርቸሌ ወረድኩ። 5 ዓመቱ አመክሮ ተቀንሶልኝ አለ ኃጢአቴ 10 ዓመት ጠጥቼ ወጣሁ። አሁን የቺሊ ወይን እየጠጣሁ ሜሮን ሳሉቴ ሳሉቴ። ምን አስባለሁ?
ያለ የሌለኝን ነገር ሁሉ ሊሊ ይዛው ከሄደች 10 ዓመት አልፏል። አውሮፕላን አብራሪነቴን እንደ ድሮ ተረት ቆጥሬ ሹፌርነትም ቢሆን መቀጠር ነው። እስር ቤት ውስጥ ቢዝነስ አድሚኒስትሬሽን ተማርኳል አልከኝ? እሱማ ምን ቢዝነስ ብቻ በመጽሐፍ ጸበል ሲያጠምቀኝ የነበረውን መምህሬን ጸጉሩንም ወርሼ ወጥቻለሁ። ኦፍ ኮርስ እውቀቱ የማስተርስ ያህል ቢሆንም ሰርቲፊኬት እንኳን የለኝም። እኔ ደግሞ እውቀቱን እንጂ ሰርቲፊኬቱን አልፈልግም። ማለት የኔን ድርጅት በቢዝነስ ታማክራለህ? እኔ ወንድሜን ትመስለኝ ሄደ አልሽኝ እኮ ግን ወንድሜን ደግሞ ከጎኔ ማጣት አልፈልግም። መጀመሪያ ግን አሁን ሜሮን ምን እንደምል አለ ምክንያት ለአዲሱ ቢሮ ይሄን ጸጉርን አዲስ አማካሪ ሰኞ ሊገባ ነው በእኛ የ3 ወር ቅድሚያ ደሞዝ ይሰጠው ተብሎ ስከፍለው ይገርማችኋል እጁ ይንቀጠቀጥ ነበር። እሱ እንኳን ምክንያቱ አንተ ፍጥራት ነው ጋየው። የኔ ፊት ምን ሆነ? እንኳን 9000 ብር 9 ብር ስትከፍል ፊት ከመጨማደዱ የተነሳ የጨርቁ ኳስ እንደሚመስል አጣቀው። ያለ ተያዥ ያለ ትምህርት ማስረጃ 9000 ብርን ያህል ቆጥሬ ስከፍለው እየገለፈጥኩ ልስጠው እንዴ? ገንዘብ ቤት እኮ ነው። ገንዘብ ቤት ሁሉ ቋጣሪ ሆነ ያለው ታዲያ ማን ነው? ያለ ተያዥ የድርጅቱ ባለቤት ሜሩ ነው ዋስትና ፈርማለት። እመቤት የሰጠችው ሲሳይ እኛ ምን አገባን? 30,000 ካሬ ሜትር ቦታ ከነካርታው ተረክበናል። የዙሪያ አጥር ስራው ተጀምሯል። መንገዶችን በተመለከተ ይቅርታ ሜሮን፣ ወደ ቦታችን መግቢያ መንገዱንና ግቢውን የሚያስተካክሉ ዶዘሮችና ቡልዶዘሮች ከ2 ቀን በኋላ ስራ ይጀምራሉ። ጊዜያዊ ቢሮና መጋዘን ለመገንባት ከኮንትራክተሮች ጋር ተፈራርመናል። የውጭ የባንክ ብድሩን በተመለከተ ውሳኔ እየጠበቅን ነው። ከፊርማ በኋላ ለሚከፈለውን ገንዘብ የውጭ ምንዛሪ ተፈቅዷል። የሰራተኞችን ቅጥር በተመለከተ መስፈርቶቹና ጆብታይቱን አዘጋጅተናል። በአካባቢያችን ላይ ፋብሪካችን ሌላ ተጽዕኖ እንዳያመጣ አስፈላጊውን ጥንቃቄ ሁሉ አድርገናል። ከፋብሪካችን 200 ሜትር ርቀት ላይ ያለው የከብት ማደለቢያ ቦታ ካሳና ተለዋጭ ቦታ ተሰጥቶት ከቦታው ተነስቷል። እንዲህ ከተንቀሳቀስን የጓጓንለት ፋብሪካ ቆሞ ማየት እንችላለን። መውደቅ አይደለም መንገዳገድ የለም። ፒርሳብ ትሬዲንግ እኔ ብቻ አይደለም ሜሮን ምን ሆነሻል? የወኩትን ልጠይቀው ይሄድ ማን ቤተክርስቲያን ይገባ ድምጣ 4 ኪሎ ስላሴ
ለምን መጣ? ቅድም ትክክል አልነበርሽም። ለምን እንዳለቀስኩ ታውቃለህ? ደስታ ይመስለኛል። ያ አንዱ እሱ ነው። ሌላውስ? በዚህ ስኬቴ በዚህ ውጤቴ ቀን አብርሃም አብሮኝ ቢኖር ብዬ። አብርሃም ደግና የምወደው ባሌ የቤርሳቤ አባት በህይወት እንደሌለ ሰምቻለሁ። እኔም የለሁም። እንዴት? ዩኒቨርሲቲ ተማሪ ሆኜ ቤርሲን ወለድናት ነው። እሱ ያላገኘው ዕድል እኔ እንዲኖረኝ ፈልጎ ብዙ ብር እየከፈለ እንዳገር ያስተምረኝ ነበር። የሚገርም በየቀኑ ሲደውልልኝ የምንጣላው በጥሎሽ ነበር። የምን ጥሎሽ? እሱ ከተመረቅሽ በኋላ ጥሎሽሽ የስራ አስኪያጅ ቦታ ነው ይላል። አንቺስ? የሁለታችንም ስም የታተመበት የወርቅ ሳንቲም። ዘላለማዊ ጥምረት አይነት ነገር የማይነጣጠሉ። ሳትጋቡ ነበረ ልጃችሁን የወለዳችኋት? ልባችን ከጋብቻ አልፎ ቆርቧል። ማዘጋጃ ቤት መቀበሌ ግን አያውቁም ነበር። ኦኬ። አዋሽ ለስራ ደርሶ ሲመለስ በለንጭቲና መተሐራ መሀል አደጋ ደርሶበት አስፋልት ላይ ቀረ። መጥፎ አጋጣሚ ነው። ሀዘኑ ከአንጀት ያልወጣልሽ ብሎ ነገር ዓለሙን ሁሉ ትቼው ስቀምጥ ድርጅቱን ምስቅልቅል ወጣ። ባዘው ይሄ ማለት መቼ ነው? አሜን ዘመኑ 7 ዓመት በፊት ሚስቴ 3 ዓመት ልጅ እያለች እሱን ደስ የሚለው እየመሰለኝ ለፋው ይኸውም በሚሊዮን ተደራረበ። ልጄ የትና ወንድም ሳይኖራት እኔም እሷም ብቸኞቹን ከእናቴ ጋር እንኖራለን። እግዚአብሔር ከባረካት እኮ አንድም ልጅ ከፍሬ በላይ ናት። ነው ብለህ ነው? ማርያምስ አንድ ልጅ አይደል ያላት? እናንተ ሜሮን እንደዛሬ አስደስታኝም አሳዝናኝም አታውቅም። በጣም ግን እሷ ብቻ ሳትሆን እኛም እድለኞች ነን። እንዴት? ደሞዝ ጭማሪ በሽበሽ ነው? አይ ላንተ ይጨምርልሃል እኮ። ይቅርብኝ። ወይኔ ጉድ! ሻንዛው 11 ሰዓት እዛው መጣለው። ና ስማ፣ አዲሱን ፕሮጀክት አስመልክቶ ነገ ደሞዝ ነው፣ ከነገ ወዲያ ይጨፈራል። የት ነው የሚጨፈረው? እሱ አያሳስበህ፣ ብቻ ተመዝግበሃል። በጣም ደስ ይለኛል፣ ግን እኔ ጭፈራ ላይ ያን አሸር እኮ መሆን አይጠበቅብህ። አሸር ማን ነው ደግሞ? አሸር አሻገረው የሚዘፍነው قوم ስትባል መቆም እርጃ እርምጃ ባለበት ሂድ አየሁ አይደል አዲሱ ስራዬ። ወጣትነት ተሰምቷል። በጣም ደስ ይላል። እንዴታ! እኔ የምለው ይሄ ሁሉ ጡንቻ እንዳልሆነ እየተንከባለለ የሚያስቆጣ ነገር ምንድነው? እንኳን ደረትና ጡንቻ ስንት መትረየስና ላውንቸር የያዘውንም ተራራ ለተራራ ስናዘው ኖረናል። ቆይ አንተ አትረግጠውም እንደ መሬቱን ቁስል አለው አገዳ። ቆይ ሸዋን ግዛው ከተማ ውስጥ ችግር አለ? አይ እንደውም ሰላም ነው። ታዲያ ይሄንንም ያክል ተራራ የሚንድ ጦር የምታሰለጥነው? ኧረ እባክህ ስንት አመለል ክስክስ አለ መሰለህ። እንደ ፌስታል እያነቁ ህግ ቦታ ያደርሱልኛል ቦዲጋርዶች። ኧረ እባክህ ግራግርህ አንተ አይደለም እንዴ? እርገጠው መሬቱን። ሸዋን ግዛው ሌላ ነገር ከሌለ እኔ ቆይ ሲገለባበጡ ላሳይ። ገለባበጡ? አይ ተቶ አግድ የለም። እሺ ይኸውልህ ባሁን ለአዲሱ ቤት ሰከንዳንዱ ሶፋ ተገኝቷል። በኋላ እናየዋለን። መልካም። እሺ በርታ። አንተ
ትችላለች ማለት ነው። እኔ ግን ትልቁ ሶፋ እዚህ ጋር ይሆን እዚህ ጋር ወገብ ያልቆረጣለ እንዴት እዚሁ አራት ፎቅ ተንከራተን መጣን በልሽዋን ግዛዝ ሳይቀዘቅዝ ትኩስ ነው ወይ መከራ ደግሞ አሁን አሮጌ ፍሪጅ አምጣልሽ ላይ ነው አይደል ቀጥሎ ደግሞ ምጣድ ምጣድ እንኳን ቆየ እስከ መቼ አይ ቤዛይት እንዴት ናት የመስሪያ ቤቱን ሰው ሁሉ በሳቅ እንዳፈረሰችው አለች እውነት ሜሮንማ የ600 ሚሊዮን ብር ስራ ተሳክቶላት ደስታዋ ወሰን እውነት ብቻዋን ሆነች እንጂ ሸዋን ግዛው ያ ሁሉ ሰው እያለ ሰው ሁሉ ሰው ነው እንዴ እኔ ና በርትርሙ ጋር እንሂድ አቶ ጋየው ፈለጉኝ አንተ መኪና ተረከብ ስትባል በመስኮት ዘለህ የምትመጣ መስሎኝ ነበር ምን ነው ትንሽ ጀነን አላለክም ብዙ ቆየው እድ አደርኩ በለኝ እንጂ በል እንግዲህ አምላክን እያመሰገንክ መንፈላሰስ ነው ታዲያ ጥንቃቄ ምን ነው ዝም አለ ምቾት ሲመጣ ፍዝዝ ቅዝዝ ያደርጋል ለጭፈራ ያንተ መዋለው እጥፎ ነው ምክንያት ገና ብዙ ሲሳያል ዛሬ በህልሜ እንደውም ከአንተ ጋር ነው ያደርኩት አንቺ እንደዚህ አይነት ህልም ከመታይ በእውነት ባትተኝ ይሻልሽ ነበር እርግጥ መተኛት አለብሽ ግን ጋሾ ጋይ አቤት ወዴት ልሄዱ ነው ምን ነው ፈለግሽ ደሞዝ እኮ ነው ዛሬ ወደ ሻሸመኔ ልሄድ ነው ሻሸመኔ በዛሬ ቀን ምን ነው ሻሸመኔ ዛሬ ዝግ ነው እንዴ አይገባም ደሞዝ ነው እኮ ታዲያ ነገ ይደርሳል ጋሾ ጋር ያ ፕሮግራማችን እኮ ዛሬ ማታ ነው የቱ ያ ያሳቃችሁበት ደሞዛችን ላይ ከርችሞ ሻሸመኔ ይግባ እንዴ ደስ ብሎ እንደሄደ አይመልሰው ደግሞ ምን አዲስ ገንዘብ ቤት ምናምን እስከ ድረስኛ ቤዛ ወይ ለምንድን ነው ማትረሺው ለምንድነው እምረሳው ሻሸመኔ እንዴት ይረሳል እና ይልቅ ለምን ለአዲሱ ፕሮጀክት አልጠጣም ለአዲሱ መኪና
እንዴት አደርክ መርድ? እዛ ነው ሰው 4:00 በቃ በኋላ እዛ ነው። ሄሎ አንቺ ቢሮ አትገቢም እንዴ? አልገባሁም እንዴ? ሜሮን 3 የጠየቀች ምን ልበላት? ወይኔ ጉዴ! በቃ ሞታለች በያት። የቤርስዬ ጨርሰሽ የለም እንዴ? ትንሽ ነው የቀረኝ። ይኸው ጥጡ የምን ምልክት ነው? የበረዶ። ጎሽ እኔ ቆንጆ ጎበዝ። የአጥር ስራ ባልተጠናቀቀው ምክንያት አልቋል እኮ ሜሮን። ከገና በኋላ በሩን እንግጠም ብለው ጨርሰን ደርሷል። ቆንጂት፣ ስለ ካሳው ጉዳይ ምን ደረሳል? የዚህ ደህና አይደለሽ? ትንሽ አሞኛል። ታዲያ ለምን ሆስፒታል አትሄጂም? ከዛ ነው የሚመጣው። ምን አሉሽ? ጋርዲያ እና ታዲያ ቤት አታርፊ? ለምን መጣሽ? ምናልባት ከፈለግሽ ኖ ምን አልፈልግሽም። ግቢ እናትሽ። እሺ በዚህ አይዞሽ፣ እግዚአብሔር ይማርሽ። ትገላፈጣለህ? ምን ሺሻ መልመድ አማራ? የጅቡቲው ደንበኛ ሺን ምን ያርግ? ደስ አይልም። አንተ እንደሱ እንዲል ሰው ሁሉ ሻምበል ባሻ መሆን አለበት? ባለ ትዳር ይመስላል። አሬ ልጆች አባት ነው። 4 ልጆች አሉ። ምን ነው ትሩ ቢቀርብሽ? አንተ ለገና ያመጣልኝ ሙክት ብታዩ አግቢው ነበር የምትለኝ። ሙት የትኛው ግቢሽ ልታርጂው ነው? ሙክት ታው እንጂ አንተን ከምጣድ ሰሪነት ያወጣህ ባለው ዕቃ ቤጋ ወሰድና ረዲዋ። አረ ትሩ ክርስቶስ ነገር ሊወለድ ዛሬ ስለው ዕቃ ቤጋ አረለሽ። አታነካካ። ለጌታችንም አየው አስመሰራ ተመልከት። ልክ ተጋብዘሃል። አርፈህ ጠጣ፣ አትሞላበት። እግዚአብሔር ይስጥልኝ በይልኝ። መረድ በጣም ነው የማመሰግነው። አረ ምንም አይደለም፣ ቀላል ነገር እኮ። ክፈታ? አዎ ነው ከቤርሳቤ ጋር የሁለታችሁ ምንም አይደለም። ቤርሳቤ ናት። አቤት ክሪስማስ ኢቭ ከወጣሁ ስንት ጊዜ ሆነ? ነገ ነው አይደል? ከቻልክ አብረን ብናመሽ ደስ ይለኛል። እኔም በጣም ደስ ይለኛል። እንዳታሻሽብኝ ሰባራ ነገር ነው። እንቅሻ ይበልብን እንቅሻ ይበልብን እንቅሻ ይበልብን
ሙዚቃው እየደመቀ ሲሄድ ጊዜ ነው መሰለኝ ሻምፓኝ ስኳር አለኝ። ታዲያ ወይ ሌላ ጠንከር ያለ ነገር ማለት ሌላ ምንድን ነው እኔ ላይ የመታወራ? እሺ እኔ ለው በዚህ በራኝ ቋቋ ደግና ለሰለሰለ ተሻለ አሁን ይዘለና ምን ተገኘና ፈረንጆቹ ማምጫቸውን ቀይረው ከ10 ቀን በኋላ አዲስ አበባ ይገባሉ። ምን ተገኝቶ እሱን አላውቅም ብቻ ፊዚቢሊቲውን የምታብራራ አንተ ስለሆንክ ተዘጋጅበት ተብለሃል። ለመቼ ነው ፕሬዘንቴሽኑ ሲመጡ ነው። ቢሮ ግን ከዛ ፊት አናገኛለች። ጥሩ ምሳ በልቼ ለያዋ ወይ ምሳ በርገርን አስመጣና እየገመትክ አንብቡ። ምንድነው ዘላለም መስወቅ በወሬና ጤፍ መሰለ እንዴ አንቺ በሰላም አውለኛ አላልሽም እንዴ ዛሬ እንኳን ደረሰ በጣም አስቸኳይ ነው። ተላላኪው አይለችም ነበር ሚሮን ራሷ ታመጣልህ ነበር። የውሳኔ ሀሳብ ውስጥ በትበልሽ ለዛሬ ነው ለአሁን አሁን እንኳን አደረሰሽ። እንኳን አብራ ደረሰን። ዛሬ በአገር ልብስ ጠብቄሽ ነበር። ልክ እንዳንተ እኔ ብለ ሰዎቹ ምን አስቸኮላቸው? ኢትዮጵያ ውስጥ ብቻ የሚከበረውን ጥምቀትን ማየት ፈልገዋል። ማ ፈረንጆቹ? እንደኛው እኮ አበሻ። እኔ ግን ፈረንጆቹን ጃን ሜዳ ላይ ሳያቸው እነቃቸው እንዴ በደህና ነው። ሜሮኖች እጣንና ከርቤ ከሚታጠነው ታቦት ፊት እያሉ ትንባሃቸውን ጎርሰው ፎቶግራፍ ሲያነሱ ሳይ እንደው አለመቀጸፋቸውም አምላክ መሐሪ በመሆኑ ይመስላል። ታዲያ አምላክ ይማራቸውን አንተ ምን አሳነቀ? ይልቅ ትንባው ብትል
አንደኛው ሰውዬ እንዴት የሚያፍን ቶስካኖ መሰለኝ የሚያጨስ ከሚመጡት ያ ያለ ባለፈው ወጣ ጋር የተነሳ ነው ፎቶግራፍ እነዚህ ናቸው ሊፈራረሙ የሚመጡት እነዚህ ናቸው 12 ኮንቴነር ቀድሞ ካልገባ ያሉ የሚጣደፉት መርዕድ እንዳዲስ ትሆናለህ ህይወቴን ያመሳቀለው አማቼ እኮ ይሄ ሰው ከቱ አበሻ አቶ መስፍን ማለት ይሄ መርዕድ ተሳስተን እንዳይሆን ሞቼ እንኳን አረሳውም አቶ መስፍን በፍጹም እንደዚህ አይነት ሰው አይደለም ሜሮን እንዳትሳሳች በፍጹም እንዳትሳሳች ይሄው ይቅርብን የትኛው ነው የሚቀርብን አብደሃ ኧረ ሙቀቱ ሊያሳብደኝ ነው ሚሽንህን አጠናቅና ተራራ ላይ ትቀየራለህ ኧረ ተወኝ ስራ እንዴት ሰባራ መርፌ ኮንትሮባንድ እንዳልፍ ወጥረን ይዘናል 2 መኪና ዘይት አንድ መጋዘን ሙሉ ሰልፋሽ ገና በአንድ ሳምንት ይዘናል አንድ ፊናንስ ፖሊሲ የሚጠበቅ ነው ገንዘብ ነው አይደል የሚቀርብን በቃ ይቅር ገንዘብ ብቻ አይደለም መርዕድ የባለቤቴ ቡቃያ ሰብል ሲሆን ማየት እፈልጋለሁ እኮ ኢትዮጵያውያንን በመግደል እኔ ከጌታ ጋር መዋል ሴት አይደለሁም ይገባሃል ሰውየው እኮ እልም ያለ ነጋዴ ዝንጅብልና ሽንኩርት አይሸጥም እንጂ ነጋዴ እንደሆነ እኮ ድሮም ማውቃለሁ እኮ እኔም ዝንጅብልና ሽንኩርት ልገዛ አውሮፓና አሜሪካን ዞር ኦኬ ረጋ ብለሽ ብታስቢበት ችግር አለው 10 ቀን የቀረው አግሪመንት ረጋ የምልበት ጊዜ የለኝም ቢቀርስ ቆይ አንድ ጥያቄ ጥናቱን ታብራራለህ አታብራራ ወሰንሽ መልስ ስጠኝ ኦኬ ቴንክ ዩ ግን በኒኩለር ዝቃጭ የዜጎች ገላ እየፈራረሰ በሚከብር ኩባንያ የባሌ ነፍስ ይለመልማል ብለሽ ከሆነ ተሳስተሻል ይልቁንም እንደው አቶ መስፍን በሚቀጥለው ዙር ላይ ዋጋ ማስተካከል አለባቸው ንገራቸው They said that prices need to be adjusted on the next shipment. This is not a small amount of money. Do you know how much it is? $30 million. በጣም ትንሽ ነው። አንድ ቶን ኒውክሌር ዝቃጭ ለማስወገድ ቢያንስ $10 ሚሊዮን ወጪ እንዳለው ያወቅን ነው። 100 ቶን መርዝ ኢትዮጵያ ላይ ለመርጨት $30 ሚሊዮን የምንቀበል። We'll make some adjustments. But for now, after you sign the agreement, $15 million will be transferred for you at the Malaysia Bank. The remaining amount will be paid once the 6 containers have entered the country. Are you ready? በእኛ በኩል ሁሉ ነገር አልቋል። እኛ ዛሬ ማታ እንበራለን። እናንተ በቀጠሯችሁ ተገኙ። እሺ take them to the reception area. From the 3 African countries, they will be arriving this evening. All right, we'll talk to them one by one. Very good. And Professor, be in a hurry to work on your research to turn this residue into a tar. That's well underway. What you see there is a laboratory research facility used to change nuclear waste into asphalt. Fantastic. If that is the case, all of Africa will start to line up to buy our product, and they are going to put it for free on their pavements of roads. የሁለታችንም ስም የታተመበት የወርቅ ሳንቲም
ቢሮዬ ማን ገብቶ ነበር? መረድ ፈልጎ ሲያጣሽ ይሄንን ፋይል ስጪልኝ ብሎኝ ሄዶ ነበር። ላ አመጣልሽ ነው አምጥቶ ያንቺ አንተ መረድ የአንድ ሁለት ኮንግራሽንስ ጭንቅላቴ ጦሽ ሊል ትንሽ ቀርቶ በዚች በትንሽ ሳንቲም እኔ ትንሽ አይደለችም ሲሆን ቆይ መረድ ስለማስቀመጡ እርግጠኛ ነሽ ማለት ነው? ግራ ቢገባኝ ቆይ ሰውየው ራሱ ከሆነስ ምንድን ነው የሚደረገው? ምናልባት ትክክለኛ ቢዝነስ እየተሰራ ከሆነስ እዚህ ቤት ኮኛክ ወይም አረቄ ነገር ማግኘት እንዴ ሜሮን ተፈቁን ይዘው مشيش መጠጥ ይሩን የታደሉት ሲጋራ ያጨሳሉ። በጣም የታደሉት ደግሞ ሐሺሽ እስማ ምን ነው አምላኬ ምን ነው ፈጣሪ ምን በደልኩ አንድ ልጅ ሜሮኔ ምን ነው ጌታዬ ምን ነው ምን አልኩ ምንድነው የኔ ቆንጆ ምንድነው እስቲ ንገሪኝ ግን አምላኬ ምን ነው አምላኬ ምን በደልኩ ልጄ እኔን ማረፍ ያለው ወይኩ ኬላው ላይ ያስቀመጥነው ሰው እንዴት ነው? ጠንካራ ይመስላል? እሱ በጣም ጠንካራ ሰው ነው። ነገር ግን አንድ ኢንስፔክተር እንቅፋት ሳይሆንበት አይቀርም። ከፊርማው አንድ ሳምንት በኋላ ኮንቴነሮቹ ይገባሉ እያልን ስለ እንቅፋት ማውራት የለብንም። ደውልና አገናኝ። ታኔ ባዶዳችሁን ራት ይቀር ትጂያ ይመስለኛል። ሰጠቃቸው ከሰለማ ቆንጆ ጥሬ ስጋ አለ። ዳዊትና ሽንዲንዳ ተገስታውን ያስፈልጋል። ትንሽ አይ ማያስፈልግ ጋሻ ያነስ ከረሜላ ነው ትግስት ግዴለ ትንሽ ቆ እሺ ተጫወት። ለስላሴ ያገባበት አንተ እሷ እንካ መስመር ላይ ማነጋግረው እስካሁን ቢሮ ነው? ኧረ ገና ላድር ነው አቶ ሰለሞን። ችግር አለ? አንድ ምክትል ኢንስፔክተር ሁኔታው ደስ አላለኝ። ጭንቅላቱን ለመቀየር ሞክር፣ ካልሆነ ጭንቅላቱን በጥይት ፈርክስ። ይሄ ቅዱስ ሐሳብ ነው። ሌላስ? ጸሐፊዋም አልተመቸችኝ። ውሰዳትና አብራተኛ፣ አንተ ተነስ፣ እሱ አልጋው ላይ ትቀር። ይሄም ቅዱስ ሐሳብ። ቅዳሴው አልበዛም? ቻው። አቶ ሰለሞን ትንሽ አልጨከንክም? ሁለተኛ ጊዜ
በመጨረሻ ሰዓት ላይ መውላውላ ያስፈልጋል። እዚህ እናስፈልግ ነገር ላይ መብላት ቁም ነገር አይደለም ያለው ዋናው። ከሰለሞን እሱ ልማዱን ያዙ። እሺ ከነሰ ጨምራለሁ። ያዙ። ችግር የለም ችግር የለም። ዳኒ ጋብዛቸው። ተጫወቱ። የትዳር አስቀያሚ ገጽታ ስለጋበዘችህ ነው። ትጅዬ እኮ ድግስ ትወዳለች። አይ ቀጥሎ ደግሞ አጥቢትና ቡላ ላቅርብ እንዳትለና ቤቷ ውስጥ ነው ያለው። ገንፎን ብታቀርብልህ ትበላታለህ። ዳንኤል ትንሽ ጎምዘዝ በል። አቶ መስፍን ከውጭ እንዴት አመሸህ ዳንኤል? እያጠናቀቃችሁ ነው? አዎ አቶ መስፍን ብቻ የምን ብቻ? አንድ 3 ሰዎች አደገኛ እየሆኑብን ነው። አስወግዳቸዋ። ምንድነው? ምን 3 ሰው ለመግደል 3ኛ ዓለም ጦርነት መነሳት አለበት እንዴ? ኧረ እባካችሁ ተፈጠራችሁ። እንደው ይሄን ትንሹን ነገር እንኳን ስሩ እንጂ ይሄ ሰው መግደሉ ምናምን ነው። ከተነገ ወዲያ እንገባለን። ተዘጋጅ። ዳይወረድ ወደ ግራ ድራፍት ነው። ቀይር ዳይ ቀና ሻምበል ባሽ ደርቢ ናና ሻምበል ጃና ና ዱብ ባሳ ዶብ በደግ ዶብ ያ ና ምንድነው አንተ? ለእንግዶቹ ይሄን ሄድና ሌላ ቀይር። አንተ ሰው አትጥራኝ ብያለሁ። አቶ ጋይር አቤት። ምንድነው እሱ? ምን ሆነ እንዴ? ለትንሹም ለትልቁም ገንዘብ ነው። ለትንንሹም ጉዳይ ገንዘብ ይውጣ። ለዛሬ ስስት አልፈልግም። ኦኬ? ጥሩ። አቶ ከተማ ና ሙከራ ለሶስት ሙከራ ለሶስት ሙከራ ለሶስት ቆንጆ ነምልሽ ፕሮግራመሩን አምነሽበት? አዎ የወንድሜ ጓደኛ ነው። በጣም ጎበዝ ነው። የተነቀለ ቦምብ በኪሳችን ውስጥ ጨምረን እየተነቃነቅን ነው ያለነው። ትንሽ ሸፈፍ ብንል እናልቃለን። እንደ ስራው ከባድነት ግን ገንዘቡ ትንሽ ነው። ስንትና ስንት ኢትዮጵያውያን ላይ አዝጋሚ ሞት እየፈረድን ጭካኔያችን ከሂትለር በላይ። 3ኛ ጊዜ ነው ዳንኤል፣ አትንሸራተት። አደጋውን ለመቀነስ ኮንቴነሩን ዝቅ አድርገን እንቀብረዋለን። መጋዘን የወሰድከው ቦታ ቁፋሮ አለቀ? በሚገባ። በህጋዊ መንገድ የገቡትን ኮንቴነሮች ለሜሮን ፋብሪካ ማስረከብ፣ የኒኩሌሩን ዝቃጭ አንተ መጋዘን ስር ከነነፍሱ ቀብረህ ፕሮጀክትን ዘግተህ መጥፋት። ከዛ ደግሞ ጅምሩን መጋዘን መንግስት ደግሞ በሐራጅ ይሸጠዋል። ምናልባት ደግሞ የገዛው ሰውዬ ስንዴና በቆሎ ያስቀምጥበት ይሆናል። ቢያንስ ይህን ስንናገራለን። ፋብሪካውን የገዛው ሰውዬ የህፃናት ብስኩትና ምግብን ቢያስቀምጥበት ያንተ ፈንታ መሳቅ ነው። ሂድና ፈረንጆቹ ከሬስቶራንት ጥራ። ኑሮ በማይገባው ጥፋት በተጠማ ስትጠፊያ ላይም እንደ ሂሮሺማ ስትጠፊያ ላይም እንደ ሂሮሺማ እንደ ሂሮሺማ ከፊርማው በኋላ ዳንኤል ይቀደም። ከእናት ከአባት ክቡራን እንግዶቼ አሁንም በድጋሚ በዚህ ታሪካዊ የፊርማ ስነ ስርዓት ላይ ስለተገኛችሁልኝ
ልባዊ ምስጋና እናቀርባለሁ። Thank you very much, Ms. Meron. Invited guests, honorable ladies and gentlemen, as has just been said by the Managing Director of Black Dry Sale Share Company and Ms. Meron Aklil, CEO of Bersa Trading, we are about to witness the signing ceremony of the agreement for the establishment of a huge company that will have meaningful contribution to the development endeavors our country has embarked upon. This is a great news to all of us. Congratulations. Now, allow me to call upon... ከዓይናችን ስር መታፈናቸው ሳያንስ 48 ሰዓት ሙሉ ሲሰወሩ ምን እየተሰራ ነው? በእኛ በኩል እየተጠናቀቀ ነው። ምኑ? ጉዳዩን የሚከታተል የጥናት ቡድን አቋቁመናል። ሰውዬ ጥናት አትበለኝ። የምትመራው ትምህርት ቤት አይደለም፣ ሀገር ነው። አሁን የሚያስፈልገን ጥናት ሳይሆን ዘመቻ ነው። Hello, መጣ እንግዶቹ በሰላም አደሩ? መረድ በጣም ተጠንቀቁ። ኦኬ ኖ መጣ This is outrageous! If our country finds out about this, there'll be a full-scale war! We're innocent people! እነዚህ እኮ ከጥንት ጀምሮ ሲሸቅቡ ነው የኖሩ ናቸው። አፄ ቴዎድሮስ የመድፍ ባለሙያ ላኩልን ቢሏቸው ገረዌና ሰራተኛ ልከው ገብርዬን አሳርደው ካሳን ያስበሉ እፉኝቶች እነዚህ መጽሐፍ ቅዱስ የሚሰብክ ካህን ነው ብለው መጽሐፍ ቅዱስ በቃሉ የሚያነበንብ ነጭ ለባሽ ፌርማቶር የላኩልን እነዚህ ወይኔ ሻንግዛው ታዲያ አንስታይንን ይላል። ዝም በል አንተ። ያንስታይንንም መርዝ አተላውን ይዘህልን መጣ። ጨንቀኝ። አቶ መስፍን እንዲህ አውሬ ያደረገህ ተናገር። ግንባርህን ሳላፈርስ የተላታበላሽ ይነግራል። ተናገራ ፋሽስት። ሚስቴ በመደብ ትግል ስትገደል አብዮት ልጆቿን ትበላለች ብዬ ዝም አልኩ። የማንም መናኛ በላይ ላይ እየተረማመደ ቱባ ባለስልጣን ሲሆን በገዛ ጥረቴ ያገኘሁትን ሚኒስቴርነት በሳምንቴ በማንም ቱልቱላ ስሻር እንደ ፈቃዱ ይሁን ብዬ ዝምምል ሞሎክሴ መሰልኩ እና ግልጥነትህን መሰሪነትህን ሲታወቅብህስ መሪህ ተኩላነትህን ሲያውቅብህስ ደግሞ ለዛውስ በአንድ ሰው ጥላቻ አገር ላይ ቂም ትይዛለህ። በአንድ ሰው? አዎ በአንድ ሰው አቶ መስፍን አገር ሙሉ እከክል ላራግፍልህ ባልኩት አይደለም እንዴ ውይይት ክበብ ውስጥ ተሰብስቦ ሆኖ ነው የመሰከረው። እና 80 ሚሊዮን ህዝብ ይጥፋ ፍክም ይበል። አቶ መስፍን ተመቸ? Are you comfortable here? You traitors? We are not. Shut up. አንቺ ሰውሽ ምስኪን አይጥ ትመስያለሽ። የአበሻ ልጆች ላይ መርዝ ልትጥል ስትንፏቀቅ ደግሞ ጭልፊት ሆኜ ይወስዳል። የአበሻ ልጅ ላይ ምጽአት ይምጣ ባይኮ ነው። Are there any police or any other legal entity here? ፖሊስ ወይም ህግ አለ ወይ ነው እንግዲህ። ስማ ኢትዮጵያ
እጆቿን ወደ እግዚአብሔር እንጂ ወደ ኤፍቢአይ እና ሲአይኤ አይደለም የምትዘረጋው። እሺ ፖሊስ ምናምን አት ለማን መርዕድን እስር ቤት ቀብረህ 10 ዓመት ሙሉ ዝቃጭህን ስንት ቦታ ቀበርክ? ይሄ ባበላሽብኝ ስራ የተነሳ አለቆቼ ደቡብ አሜሪካ 7 ዓመት ጨለማ ውስጥ ከተው ሲጫወቱብኝ ነበር። እዛው ብትሞት ይሻልህ ነበር። እዚህ ሴታው ልጅ ላይ ከሞድክስ እውነትሽን ነው ብሞት ይሻለኝ ነበር። ለምን አንደፋቸው? ድፍን አፍሪካን ማዳን ስንችል በሰንሰለት ያሰርናቸውን ውሾች አለ። ለማኑ ለሶስቱም የአፍሪካ ሀገራት የሚላከው መርዝ ነው። ብርቱካን ወይኔ ሹዋን ግዛው እጄ ላይ ሆነ ቀልድብኝ። ትካድ ያቺ ልጅህም በህይወት ላይ እንዳንተ ታሾፍ ነበር። ካድ ማቿን ልጄን ከሃዲ አትበልተው። ሞተች። ሊሊ ሞተች። ለነገሩ ህፃናት በጨረር ሲንጨረጨሩ የማይጨካኝ አባት እያላት ለምን አትሞት? እንግዜ እንደውም አንተ ራስህ አርደህ በልታት ይሆናል። ዝም አንተ ራስህ አንተ እኮ ህይወቴን ሙያዬንና ክብሬን የገደል ነፍሰቀናይ ነህ። አንተ ራስህ መርዕድ ይዟል ቶማ ውሻ ገለ ስማ ከተነቃነቀ ድፏቸው ትርጉ ተጠርጣሪዎች አሉ፣ ግን ሳናረጋግጥ ንጹሃን ዜጎች ላይ እየተጓተትን መለሳለስ የለብንም። የአገር ኢሜጅ እየጠፋ ነው። ከአውሮፕላን አደጋ በላይ የውጭ ሚዲያው ሽፋን ሰጥተው ነገሩን እያራገቡት ጥናት አትበሉኝ። የሰው ልጆች ናቸው አይደል? ምን ለማለት ነው? እኛ ብንሞት ምስጦ ናቸው አትበሉ። ስለዚህ በልታችሁ ስለማትጨርሱት ገንዘብ ብናወራስ? ዝም በል ቅዠታ። ጊዜ የለንም። የማወራው ስለ ሚሊዮን የአሜሪካን ዶላር አስመልጡን ነው። ለዘር ማንዘር የሚተርፍ ገንዘብ አግኝተው 3 ሰዎች ቢያመልጡስ? ባዶ እጅህን መታሰርህን አትርሳ። እናንተ ሁለታችሁ ተስማሙ እንጂ ጆንያ ሙሉ ብር በፈለጋችሁበት ተጠየቃችሁበት ቦታ ድረስ ይመጣላችኋል። እንዴት? አንድ ጊዜ ብቻ ሞባይልህን ስጠኝ። ሞኝህን ፈልግ። ሚሊዮን ዶላር እምቢ የሚሉ ሞኞች እያሉ ሌላ ጋር ሄጄ ሞኝ ምን አስፈለገኝ? ሞባይሉን ሰጠው። ከዛስ? ምን ኪሳራው ባንተ ብቻ አልመጣ? ይልቅ ረጋ ብለህ ጠጣ። እኔ እኮ የሚያሳዝነኝ ለማይሳካ ነገር የማንንም ጋለሞታ ተንበርክኬ ይቅርታ መጠየቄ ነው። እሺ አሁን ከወገበታች ማሰብን አቁምና ጭንቅላትን አስብ። ይልቅ ምን እናድርግ አይሻልም? ምንም አናደርግም፣ ከስረናል። አሁን ቮድካ፣ በኋላ ካቲካላ መጠጣት በቃ። ወጋላ አንተ ነህ? አዎ። ገንዘቡ የት አለ? የት ነው ያለው? አስረክበኝና ልንገርህ፣ ጊዜ የለኝም።
አይቦዲ ሙሉን ገንዘብ ተረክቤያለሁ። ልቀቃቸውና በአስቸኳይ ሚካኤል ጀርባ መጣ። ትልቅና በቂ ማስረጃ ነው። አሁን ቀጥታ ወደ ህግ መቅረብ አለባቸው። ምንም ጥያቄ የለውም ኢንስፔክተር። ደግሞ እንደምትረዳን ተስፋ አለን። ይሄ ህጉ የሚጨርሰው ነገር ነው ማለት ነው። የሀገር ጉዳይ አደገኛ ጉዳይ ከዚህ በላይ ምን ይመጣ? ምን ይመጣ? ማስረጃ ነው አይደል? ሄሎ፣ አዝናለሁ ሻምበል ባሻ። አዝናለሁ። ለምን ቦጋለን ገለው አምልጠዋል? አመለጡ? አመልጠዋል ነው የሚሉት? መንግስት ማወቅ አለበት። ኢንስፔክተር በአስቸኳይ መንግስት ማወቅ አለበት። በሰንሰለት አስረናል አላላችሁም? እግር ብረትም የማይመልሰው አደገኛ ሰይጣን ሰው እኮ ነው። አንተን እንደዚህ እኔ ምን ላድርግ? ያንተ ሰዎች እንድፋቸዋል ብንፈጥን አይሻልም? ትሰማኛለህ? ሰውየው አደገኛ ነው። የአደገኛ ብቻ አይደለም አረመኔ ነው እኮ መቶ አለቃ። መርዙን የጫኑት መርከቦች እኮ አራቱም የአፍሪካ ወደቦች ላይ እኮ ደርሰዋል እኮ። ተነቃነቅና አንድ ነገር አድርግ። ሄሎ ክቡር ኮሚሽነር፣ ኢንስፔክተር ብስራት ነኝ። ጥብቅ ሚስጥር ተብሎ ለሶስቱም ኤምባሲዎች አሁን ይላክ። ፍጣን። Oui, écoutez-moi bien, monsieur. Vous êtes le chef de notre force navale. Oh, amiral, écoutez, c'est une question de désastre national. Ok, au revoir. Ouais, je suis pas là, je suis dans la route, surtout de partir à la maison. Ok, ça va. À l'ambassade, j'arrive tout de suite. Dans 15 minutes, je serai là-bas. Merci beaucoup. Let me get the president on the phone. I know he's busy, but it's very urgent. ጌታዬ ስሜ ምን ያደርግልዎታል? ሰውዬ ቆይ ስም በቃ እሺ፣ ስሙን ተውና ቀጥል። ግመሎቹ ተዘጋጅተው የሚጠብቋቸው መተሃራን ስታልፉ ወደ ግራ በመታጠፍ አዎ አዎ አዎ። ሄሎ፣ መከላከያ ገቢና ከሜጀር ጀነራል ጋር ገናኝ። ከተንቀሳቀሱ ቆይተዋል። ቦታው ደግሞ ገደላማ ነው። 2 K-3698 ሄሊኮፕተሮች መትረየስና ሮኬት እንደጫኑ ሞተር ያስነሱ። ትእዛዝ ጠብቅ። ስታንድ ባይ።
መርድ ላይ ለማስፈረድ ሰውየው መገደል ነበረበት፣ ተገደለ። ከ11 ዓመት በኋላ እኔ ላይ ጋሬጣ የሆነውን መርድን እኔው በገዛ እጄ ገደልኩት። ይኸው ፍርድ ቤቱ አሁን ከፈለገ ቢፈልግ ሊሰቅለኝ ቢፈልግ ሊዘለዝለኝ ይችላል። ጨርሻለሁ። አቶ መስፍን ከመጨረስ በፊት አራቱን የአፍሪካ ሀገር ወኪሎችን ልትነግረን ትችላለህ? እሱን እኔን ከገደላችሁ በኋላ እናንተ ፈልጋችሁ ድረሱበት። ይቅርታ። ክቡር ፍርድ ቤት ይህንን ጉዳይ እንዲያስረዳልኝ ምስክር እንዳቀርብ ይፈቀድልኝ። ተፈቅዷል። ደስ ቢልሽ ሞገስ ብትጠጊ ተገን የሚሆን አታጪ እግዚአብሔር ይመስገን። ሕይወት በማይገባው ጥፋት በተጠማ ስትጠፊ ያላይም እንደ ሂሮሺማ ስትጠፊ ያላይም እንደ ሂሮሺማ እንደ ሂሮሺማ። አመሰግናለሁ ክቡር ፍርድ ቤቱ። በአራቱ የአፍሪካ ሀገራት ላይ የኒውክሌር ዝቃጭ ለመጣል በእናቶ መስፍን የተቋቋመው ድርጅት ብላክ ቺኮ ድራይ ሲል ፋክተሪ የተሰኘ ቅጥረኛ ድርጅት ነው። ጸጥታ። የመጨረሻውን ውሳኔ ለመስጠት ለየካቲት 12 ቀጥረናል። ችሎቱን በዚሁ ያውቁ። ሀገርን ካቀናት
ከእናት ከአባት ጸጋ ፍቅር ለሀገሩ ያልወረሰ ዜጋ በኢትዮጵያ ድንኳኖ